ሄርሚ ደጋሻቸው የልባቸውን አደረሽላቸው። በጣም ደስ ብሎናል። ፍንድቅድቅድቅድቅ ብለናል። ዛሬ በቃ የደስታችን ቀን ነው። ሄርሚ ጀግና ነሽ። እኛ ደግሞ ሄርሚን ጀግና ነሽ የምንለው በምክንያት ነው፣ በተግባር ነው። የተግባር ሰው ሄርሚ፣ የፍቅር ሰው ሄርሚ ብቻ ቆንጅዬ፣ ስማርት፣ ልዩ፣ ደርባባ፣ ወርቅ የሆንሽ ሄርሚዬ እንኳን የልባቸው አደረሽላቸው የምለው ቃል ደጋገምኩባችሁ። ቃል ስላጣው ነው ማለት ነው። አንተ ኤፍሬም ደግሞ ወራዳ ውድርድ ያልፍ ባለጌ፣ የሰው ልክ ማታቅ እህትን በዚህ ልክ የምታዋረደው ቤቷን አንተ ማን ስለሆንክ ነው? ሲጀምር እሷን ቤት መፈተሽ ራሱ ወረቀት ተሰጥቷል። የመፈተሽ መፍት አለክ። በዚህ ልክ አልጋ ቤቷን እንትኗን ምናምን የምፈትሸው እንደዚህ ዲስሪስፔክት አድርገህ የምታዋራት አንተ ማን ስለሆንክ ነው? አንተ ወራዳ የሰው ልክ ማጣ ክብር የማይገባ ማለት ለአንድ ሴት ብለህ ያውም ድሮ ለፈታት ሚስቱ ብለህ የራቆት ፎቶ ላወጣችበት በአደባባይ ላወጣላሉ ብለህ ታስፈራራው ለነበረች ሚስት ቤት ውስጥ በድን አድርጋ ላስቀመጠችው ማንነቱን ለወሰደችበት ስንት ነገር ላደረገችው የድሮ ሚስቱ ያውም ለፈታችው ሰማናውን ለቀደረችው ሚስት ለበዚህ ልክ እንድታረጋታለህ። በዚህ ልክ ወንድም እንድታንቋሽሻለህ። ከሷ ጋር ሆነ ምን አይነት ሰው ነው? ምን አይነት ህሊና ነው ያለ ግን አንተ? ኧረ በስመ አብ አንተ ከአይምሮ በላይ ነው ሲጀመር። ቤተሰብ እንዴት ናችሁ? ሰላም ናችሁ? ሰላማችሁ ይብዛ። ሁሉ ሰላም፣ ሁሉ መልካም። እንኳን ሰላም ሆናችሁ ማለት ነው። ዛሬ ተመልሰን መተናል ማለት ነው። እንግዲህ ሩታ አብደዋል፣ ተንጨርጭረዋል። ብቻ ግን ከአቅማቸው በላይ ሆኗል። ሁሉ ነገር ማድረግ የማይችሉበት ኮንዲሽን ላይ ደርሰዋል ማለት ነው። እንግዲህ ልጁ ደና ሊሆን ሄርሚ ጋር ሄዷል ማለት ነው። ሄርሚ ጋር ባይታከም ደና ነው የሚሆነው። ሄርሚ የፍቅር ሰው፣ ሄርሚ የጤና ሰው፣ ሄርሚ የሁሉ ነገር ሰው ስለሆነች ሄርሚ ጋር በመሆኑ ብቻ ምንም ሕክምና እንኳን ባያገኝ ይድናል ማለት ነው። የኛም ደስታ ነው። የነቡዜም የነዳይትም ደስታ ነበር፣ ተሳክቷል ማለት ነው። አሚሮና ቡቡ በጣም ትለያላችሁ፣ ደግ አደረጋችኋቸው ማለት ነው። እንግዲህ ዛሬ የሄርሚ ደጋፊዎች የደስታ ቀን ነው ማለት ነው። እኛ ሁሌም የምናወራው ነጭ ነጭዋንና እውነቱን ነው። እውነቱን የሚያወራ ሰው ደግሞ እዚህ ምድር ላይ አይወደድም። ግን እኛ እንቀጥላለን ማለት ነው ባቋማችን እና በነገራችን ላይ ቤተሰብ ሩታ ቅስሟ ተሰብሯል። ያሰበችው ነገር ሳይሳካ በአጭር ጊዜ ውስጥ ነገሮች ክስም ብሎባታል ማለት ነው። እኛ ሩታ ጋር ያላየነው ነገር ሩታ ጋር ደስታ አላየንም ነበር። እንግዲህ 2 ሳምንት ሊሆናቸው ነው ከአብርሃም እንደዚህ አይነት ነገር ከከተተችው። ግን ምንም ደስታ ሳናይ አብረው ተቀምጠው ተቃቅፈው ሳያወሩ አንድ ቀን እንኳን አልጋ ላይ ወጥተው የማያውቁ ሰዎች ሄርሜላ አልጋ ላይ ይዛው አብርሽን ሄደች ማለት ነው። በአንድ ቀን አደሩ፣ በአንድ ቀን ደስታው መለሰችልን ማለት ነው። ከዛም አልፎ ደግሞ ሄርሚዬ አብርሃምን ይዛ ሄዳለች ማለት ነው። ሄርሚዬ እንግዲህ አብርሃምን ደህና አድርገሽ እንደምትመልሹ ተስፋ አለን ማለት ነው። ቤተሰብ ቪዲዮስ ከመጨረሻ ተመልከቱ። ሰብስክራይብ ማድረጋችሁን፣ ላይክ፣ ሼር ማድረጋችሁን አትርሱ ማለት ነው። የሚቀጥለው ቪዲዮ እናንተ ጋር እንዲደርስ ያደርጋል፣ ቻናሉንም ያግዛል ማለት ነው። እና አንተ ደግሞ ማነክ የምትባለው ሰውዬ ደግሞ የሄርሜላ ማነው የሩታ ዘመድ ደግሞ ዛሬ ኪት መጣ። እስካሁን የለህም ነበረ። ብጥብጥ ውስጥ፣ ንትርክ ውስጥ፣ ሁከት ውስጥ፣ ግርግር ውስጥ ነበር። ዛሬ መጣ ደግሞ አዝነህ እንደዚህ ስታስቡት ግን እናንተን በምን አይነት ካልኩሌሽን አስባችሁ ነው? አሁን እንትና ቡዜ ቂልነሽ ለእናንተ አብርሃም ያለበትን ቦታ የምትነግራችሁ እናንተ እኮ እንደ እህት እንኳን ሳታከብሯት አንድ ቀን እኔ ደጋ ሄደር ታላቅ እህት ነኝ እኔ ጋር ይሁንና ነገሮችን ላስተካከል ስትቆ በሌሊት ወሰዳችሁ ሰዎች ናችሁ እናንተ። ቴክስት ጽፋችሁ አብርሃም አሁን በሌሊትና ብላችሁ በጉር ያስመጣችሁ ሰው ናችሁ። እንዴት ዛሬ እናንተና አምና አብርሃም ያለበትን ቦታ ታሳያችኋለች? በዚህ ልክ ምንድናችሁ እናንተ? አራዳ እሷ ፋራ ዛሬ እንዴት እንደዚህ አንገታችሁን ደፋችሁ? ዛሬ እንደዚህ ኩሽ ምን እንዴት አላችሁ? ስትረጋረጓን ነበር እንዴ? ከኛ በላይ ሰው የለም ስትሉ ነበረ። እኛንም ማድረግ የምንችለው እኛንን እንደዚህ ደህቶች እንኳን መፍሳሰጫቸው ማለት ነው። በአንድ ቀን እንኳን እህትን ያለ ነገር አንድ ቀን እኔ ጋር ያደርስ ስትል አላያድርም ብለሽ ስታረግ የነበረው ነገር ትዝ ይበልሽ የኔ እናት። አሁን ለማንኛውም የተመቻቸ ቦታና አሪፍ ቦታ፣ የሚመቸ ቦታ፣ የሚደላው ቦታና ተስማሚ ቦታ፣ ምርጫው የሆነ ቦታ ስለሆነ አሁን ይሄ አብርሻለው ሩታ አታስቢ ተደላሎ ነው ያለው ማለት ነው። አብርሃም ሁሌም ደግሞ አትጽናኚ፣ ራሽን አታጽናኚ። አብርሃም ባሌ ነው አብርሃም የልጅ አባ ኦፍ ኮርስ አብርሃም የልጅሽ አባት ነው፣ ግን ባልሽ አይደለም። ባልሽ እንዳልሆነ ደግሞ በአደባባይ ነው 80ውን ያስቀደርሽ ማለት ነው። ስለዚህ ቤተሰብ ምስክር ነው፣ ኦዲየንስ ምስክር ነው፣ ሁሉም ምስክር ነው። ባልሽ አይደለም ማለት ነው። እንደውም ባልነቱ የሚቀርበው አሁን ላይ ለሄርሜላ ኦፊሻል ባያገባትም ኦፊሻል ቀለበት አስሮላታል። ኦፊሻል ምርጫው አርጓታል። ኦፊሻል በአደባባይ እኔ ካንቺ ጋር አልሆንም ሄርሜላ እንኳን ባትሆኑ ካንቺ ጋር ተመልሼ አልኖርም ብሎ ካንዴም 80 ጊዜ ነግሮሻል የኔ እናት። አሁን ላይ
እኔ የምፈልገው ሩታና ልጄና ያለው በድንዝዝና አለሙ ነው እንጂ በኖርማል ማንነቱ አይደለም። በበድንና በስጋ በለበሰ ማንነቱ ነው አብርሃም አሁን ላንቺን እየመረጠ ያለው እንጂ በውንና በትክክለኛ ማንነቱና ጤነኛ በሆነ ሰዓት ላይማ ሄርሜላን እንደሚመርጥ አይተናል ማለት ነው። እሱ ብቻ አይደለም አሁን እንኳን በእንደዚህ አይነት ስሜት ውስጥ በእንደዚህ አይነት ጭንቀት ውስጥና በእንደዚህ አይነት ስትረስ ውስጥ ሆኖ ራሱ የነበረውን የፊት ሪአክሽን እያየ ነው አይደለ? የአብርሃምን እንዴት እንደተለወጠ እንዴት ባንዴ ከእንትና ጋር ፈገግታው ራሱ እንዴት እንደሚያምር እንዴት ትንሽ ቀን ከሄርሜላ ጋር ቢሆን ወደ ቀልቡ እንደሚመለስ እያየን የነበረበት ኮንዲሽን ነው ማለት ነው ያለው። ስለዚህ ታዩ ለምርጫው ስጩ፣ ምርጫው ሄርሜላ ነች ማለት ነው። ለሰላሙ፣ ለፍቅሩ፣ ለደስታው ስጩ ማለት ነው። አብርሃምን አትከታተዩ። በቃ የጭራጭራው የሰላሙን አትንሹ ማለት ነው። ኦፍ ኮርስ የልጅሽ አባት ነው፣ ልጅሽን ያሳድጋል ባለበት ነው። ግን አንቺን ስለማይፈልግሽ ታዩ ማለት ነው። አብርሃም ሄርሜላ ነው። አብርሃምና ሄርሜላ ደግሞ ሁሌም ወደፊት ነው የምለው ማለት ነው። አንቺ እንደው ትክክለኛ ሰውና ትክክለኛ ሰው ከሆንሽ አብርሃምን ስለጤናው ስጩ፣ ለሄርሜላ ሰው ጤናው ይመለስና በኖርማል ማንነቱ ሆኖ አንቺን ይምረጥሽ ማለት ነው። በበድን ስሜቱ ሆኖ አንቺ እንዲመርጥሽ አታስገድጁ ማለት ነው። አብርሃም ማነህ አንተ? ኤፍሬም ደግሞ ታናሽ ወንድሙ ዋጋህን ታገኛለህ። ዋጋህን የምታገኝበት ጊዜ ደግሞ ቅርብ ነው። መቼም ለመጥፎች ዋጋ ማግኘት አለባቸው ማለት ነው። ቤተሰብ ቃላት ሁሉ አጠረ ማለት ነው። ይዋቸው እንዴት እንደሚወረገረጉባቸው ማለት ነው። ማን ነው ይሄ እንትና እንደ ታላቅ እንኳን ግን የታላቁ ታላቅ ነች ቡዜ እናቱ ማለት ነች። በዚህ ልክ ንቋት በዚህ ልክ ዲስሪስፔክት አድርጓት የሚያወራ ምን አይነት ጉደኛ ሰው እንደሆነ እኔ አላቅም። ይሉንታ የሌለበት ጉደኛ ሰው ነው። እነሩታ እንኳን በዚህ ልክ እያወራት አይደለም ማለት ነው። እንግዲህ ሁሉም ዋጋውን ያገኛል። ለማንኛውም እኛ የደስታችን ቀን ነው፣ ደስታችን እያከበርን ያለ ነው ማለት የእናንተ ጭቅጭቅ የምንሰማበት ጊዜ ለተወሰነ ጊዜ ስላለፈ ሩታ ተስፋሽን ቁረጪ ማለት ነው። ደግሞ አትጽናኚ። ባልሽ አይደለም አብርሃም የሄርሜላ ባል ነው አብርሃም ማለት ነው። ስለዚህ እንደዛ ነው። የልጅ እናት መሆን ደግሞ ግዴታ ሚስት ነው ማለት አይደለም። ሰው የልጅ እናት ሆነ ማለት ሚስት ነው ማለት አይደለም። እዛ ጋር ፍቅር ከሌለ፣ እዛ ጋር ሰላም ከሌለ፣ እዛ ጋር ላይምሮ የማይመች ነገር ካለ ያ ነገር ሚስትና ባል የሚያስብለው ነገር የለም ማለት ነው። ታዩ በቃ ለሰላሙ ስጪ። ለ3 አመት ነው 2 አመት ተነታረሽ በጥፊ ስትመቹ ነው እኛ ስናየ ነበር። ስትጣሉ ልደበደቡ ስትነሽ ነው ስትሰርቢው ነው ስናየ ነበረው። ከቤት አባረሽ ውጣ ብቻ ነው ልጄ ጋር መኖር የምፈልገው በለስ ታዋጭ ቤርጉ ራሱ ተከራክሮ ሲኖር የነበረበት ኮንዲሽን እኮ እኛ አንረሳም። የራቁት ፎቶ ከነዳኒ ጋር ካለቀው ኩብ ብለሽ እነ አቤል ናቸው አይደለ ተጣው ያን የእንትን የራቁት ቪዲዮ ያዳኑለት የባልሽን ለዚህ ነው ያልክ አሳልፈሽ ልሰጪ የነበር ሴትዮ ዛሬ በምን ያልክ ነው አንቺ እሱን ወደሽው ቀስተሐጥቢ ሁላ እኮ ነበር። ያን እኮ አንረሳም። ቪዲዮ እኮ ተቀርጾ የተቀመጠ ነገር ነው አይደል? ወደ ኋላ ተመለሽን አስተውይ ሲያደረሻቸው ነገሮች። ዛሬ አይንሽን ፋጫው አጥበሽ መተሽ ባሌ ነው ለኛ ሰጡት እናንተ ምንድነው የምታደርጉት? ምን እንድታርግልሽ ፈልገሽ ነው? ቡዜማ ካንቺ እኩል እኮ ላንቺ ስታግዝ እንደውም አብርሃም ወንድሙ አይደለም እስከሚል ድረስ ኦዲየንስ በጣም ላንቺ ስታግዝልሽ ኑራ አመዳፋሽ ነው ያደረግሻት አይደል እንዴ? የበላሽ ወንጭ ሰባሪ ነሽ አንቺ። ያን ሁሉ ነገር ስታየልኩ አሁን ላይ ጠላትሽ አርገሻታል ቡዜን ማለት ነው። ሄርሜላ ስለምትመች ሄርሜላ ለአብርሃም ጤና ስለምትሆን ሄርሜላ ምርጫው ስለሆነ ምርጫው የአብርሃም ምርጫ የኔ ምርጫ ነው ብላ ስለተቀበለሽ ልትገያ ደርሽ እኮ ቡዜንማ። ግን ቡዜ ትክክለኛ ሰውና ትክክለኛ ፈራጅ ነሽ። ፍርድ ገምድል አይደለችም ማለት ነው። አንቺ ግን ፍርድ ገምድል ነሽ። ሁሌም እንደው የዋለልሽ ውለታ የምትረሽ አይነት ሰው ነሽ ማለት ነው። ስለዚህ ሄርሜላ ቡዜ ዳይት ወደፊት ነው የሚለው ማለት ነው። ዳይትማ ወደ ሪትም እየመጣ ነው። ወደ ትክክለኛው መንገድ ገብቶ እየመጣ ነው። ሁላችንም አሁን ላይ ያለን ያለነው ስጨርስ ሀሳቤ ማለት ነው ቤተሰብ ማሳረጊያ የሚሆነኝ ሁሌም ሩታም ኖርሽ ሄርሜላም ኖርሽ ዋናው የአብርሃም ጤንነት ወደ ቦታ መመለስ ብቻ ነው። ከዛ በኋላ ኦፊሻሊ አብርሃም ይመጣል፣ ምርጫውን ይመጣል። ምርጫውን ሲመርጥ ደግሞ ምንም ጥያቄ የለውም ሄርሜላን ይመርጣል ማለት ነው። ስለዚህ ለምርጫው ታዩ ማለት ነው ሩታ እና ይሄ ነው የምልሽ ሩታዬ ሩታ ታይ በቃ ይሄ የሚያስጠላ ባህሪሽን ታይ። ሰውን በዚህ ልክ አታንቋሽ፣ በዚህ ልክ አትናገሪ። ይሄ የሚያስጠላ ባህሪሽ ብዙ ሰው እያስጠላሽ ነው፣ ኦዲየንስን እያስከዳሽ ነው ማለት ነው። ነገር ስራሽ በፊት ለፊት እየወጣ ነው ማለት ነው። በዚህ ልክ አይሆንም። ሰው አብሮ መኖር ካልቻለ መለያየት የመጨረሻው አማራጭ ነው። ስለዚህ በቃ ተፋቹ። ልጁ ደስታውና ምርጫው ሄርሜላ ነች። ሄርሜላ ታዩ ማለት ምርጫው ታይለት ማለት ነው። እንደዛንም ምልሽ ማነሽ ሩታ ታያቸው ቤተሰብ ሁሉ ታዩና የራሽን ኑሮ ኑሪ። ልጅም ደግሞ ጤናውን ይመልሳል። ያኔ ምርጫውን ሲነግርሽ ይወጣልሻል ማለት ነው። እንደዛ ነው ያለው ነገር። ባይደናውን ቤተሰብ ላይ ቪዲዮ እንገናኛለን። መልካም ሁሉ እመኝላችኋለሁ። ቻው